አርቲፊሻል ኢንተለጀንስ የፋይናንሻል ቴክኖሎጂን እያዘመነው ነው። ትላልቅ የፋይናንሻል ቴክኖሎጂ ኩባንያዎች ለቢዝነሳቸው ደህንነት መረጋገጥ ብሎም እድገት የቴክኖሎጂው አስተዋጽኦ ከፍ ያለ ስለመሆኑ ይነገርለታል። የሰው ሰራሽ አስተውሎት ቴክኖሎጂ በዚህ ዘርፍ ምን አይነት ለውጥ እያመጣ እንዳለ እንመልከት። የተባበሩት መንግስታት የአደገኛ እጽና ወንጀል መከላከል ጽሕፈት ቤት እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ እንደጠቆመው በህገወጥ የገንዘብ ዝውውር ምክንያት የዓለምን ዓመታዊ የምርት መጠን ወይም ጂዲፒ ከ2 እስከ 5 በመቶ ይቀንሳል። ለዚህ ዓለም አቀፍ ችግር የሰው ሰራሽ አስተውሎት ቴክኖሎጂ የመፍትሄ አካል ሆኗል። ቴክኖሎጂው ደህንነቱ የተጠበቀ ዳታ በማቅረብ የገንዘብ ዝውውር መረጃን በመተንተን በቀጥታ የገንዘብ ዝውውሮችን በመቆጣጠርና አጠራጣሪ ሁኔታዎችን በመለየት ጥቅም ላይ እየዋለ ይገኛል። ለዚህ ስራ ውጤታማነት የማሽን ማስተማር ስልተ ቀመር ሚናው ጉልህ ነው። በዚህም ቴክኖሎጂው የፋይናንሻል ዘርፍ ደህንነቱ የተጠበቀና ውጤታማ የሆነ አሰራር እንዲኖር እያስቻለ ነው። ስመገናና የሆኑ ዓለም አቀፍ የንግድ ተቋማት ምርትና አገልግሎታቸውን ለማስተዋወቅ አርቲፊሻል ኢንተለጀንስ ቴክኖሎጂን እየተጠቀሙ ነው። በቅርቡ ኮካ-ኮላ ካምፓኒ ሙሉ በሙሉ በኤአይ የተሰራ ተንቀሳቃሽ ምስል ማስታወቂያ ለቆ መነጋገሪያ መሆኑ የሚታወስ ነው። ግዙፍ የሆኑ ኩባንያዎች የደንበኞቻቸውን ፍላጎት ለማወቅ ምርቶቻቸው በብዛት ጥቅም ላይ የሚውሉባቸውን ሁኔታዎች ለመረዳትና መሰል መረጃዎችን ለማግኘት ኤአይን መሰረት ያደረገ የትንተና ሂደት ተግባራዊ እያደረጉ ይገኛል። በዚህም ቴክኖሎጂው የምርት ፍላጎትና አቅርቦትን በማመጣጠን በገበያ ውስጥ ተወዳዳሪ ሆነው ለመቆየት አስችሏቸዋል። ቻትቦቶች ያለ ገደብ የሚቀርቡ ጥያቄዎችን ምላሽ መስጠት፣ ክፍያዎችን መክፈል፣ በአካውንት ያለ ገንዘብ መጠንን ማረጋገጥ ያሉ ተግባራትን ያከናውናሉ። የውይይት መለዋወጫ ሮቦቶች የተጠቃሚዎችን ያለፈ ልምድና ዳታን በመተንተን ግላዊ የሆኑ የተጠቃሚዎችን ልምድ ያቀርባሉ። ለአብነትም አገልግሎትን መሰረት ያደረጉ የተጠቃሚዎችን የገንዘብ ዝውውር ታሪክና የፋይናንስ ግባቸውን በመለየት የፋይናንሻል ትንበያ ለማድረግ የሚያስችል ምክረ ሀሳብ ያቀርባሉ። የሰው ሰራሽ አስተውሎት ቴክኖሎጂ በአክሲዮን ገበያ ውስጥ ቁልፍ ሚና እየተጫወተ ነው። ቴክኖሎጂው የአክሲዮን ገበያ ኩባንያዎች እንዲሁም ባለሀብቶች አክሲዮኖችን የሚገዙበትና የሚሸጡበት የገበያ ስርዓት ሰፊና ውስብስብ የንግድ እንቅስቃሴ ፈጣንና ውጤታማ እንዲሆን እያደረገ ነው። በዚህም በአርቲፊሻል ኢንተለጀንስ፣ በክላውድ ኮምፒውቲንግ እና ኢኮሜርስ ላይ አተኩረው የሚሰሩ የቴክኖሎጂ ተቋማት የአክሲዮን ገበያውን በበላይነት እንዲመሩ እንዳስቻላቸው ካምፓኒስ ማርኬት ካፕ ድረገጽ መረጃ አመላክቷል። አርቲፊሻል ኢንተለጀንስ የስቶክ ማርኬት ዘርፉን በእጅጉ እያዘመነው ይገኛል። በዚህ ዘርፍ በሰዎች የሚካሄዱ የስቶክ ማርኬት ግብይቶች በኤአይ ቴክኖሎጂ እየተተኩ መምጣት ጀምረዋል። ለአብነትም የአሜሪካው ትልቁ የኢንቨስትመንት ማኔጅመንት ኩባንያ በሰዎች የሚተዳደሩ ብሎም የሰው አማካሪዎችን በኤአይ በመተካት የኢንቨስትመንት ፕሮግራሙን የአርቲፊሻል ኢንተለጀንስ አልጎሪዝምን መሰረት ያደረጉ ሙሉ በሙሉ አውቶሜትድ እንዲሆኑ አድርጓል።